ሰዎች በአንድ የካሜራ ሌንስ እንዲተያዩ እድል የፈጠረው ታምር ከ187 ዓመታት በፊት ልክ በዛሬዋ ቀን ነበር የተፈጠረው። በ1831 ዓመተ ምህረት ሉዊ ዳጌር የተባለ ፈረንሳዊ ሰዓሊ ዳጌሮታይፕ የተሰኘ ብርሃንን በብረት ላይ ይዞ ምስል የሚያስቀር አስገራሚ ቴክኖሎጂ መፍጠሩን ተከትሎ ዛሬ ዓለም አቀፍ የፎቶግራፍ ቀን በሚል ተሰይሟል። የሚገርመው ሉዊ ይህንን የፎቶግራፍ አሰራር ለብቻው ይዞ ቢሆን ኖሮ በወቅቱ የዓለማችንን ትልቁ ባለጸጋ መሆን ይችል ነበርም ይባላል። ነገር ግን የፈረንሳይ መንግስት የፈጠራ መብቱን ከሉዊ ገዝቶ ቴክኖሎጂውን ለዓለም ሕዝብ በነፃ ተጠቅሙ ሲል አወጀ። ከዚያ በፊት የሰው ልጅ መልክ በሳሊዎች እጅ ብቻ የሚሳል ሲሆን ሂደቱን ወራትን ይፈጅ ነበር። ሉዊና የፈረንሳይ መንግስት ያደረጉት ይህ በጎ አድራጎት ዛሬ እኔና እናንተ በአንድ የካሜራ ሌንስ እንድንተያይ አድርጎናል። እናንተስ የህይወታችሁን ምርጥ ጊዜ በፎቶ አስቀርታችኋል? ስለ ፎቶ ሲነሳስ ምን ትውስታ አላችሁ? ትውስታችሁን በኮሜንት አጋሩ።